ብታምኝበትም ጥፋት ተሰርቷል። እሱ ነፍ ጊዜ አጥፍቷል ብያለሁ ከዚህ በፊት። አንቺም ስታጠፊ ደግሞ መናገር ግዴታዬ ነው። ይሄ ተሻላርነ አንቺ ግን በመሀል ገብተሽ እንደዚህ ማለቱ አስፈላጊ አይደለም። በባልና በሚስት መሀል ሲጀመር መግባትም አስፈላጊ አይደለም። በአብርሃምና በሩታ ትዳር እህትና ወንድም መግባት ይቅርና ማለት ነው እኛ ያለን አይደል እንዴ? ምን እናታቸው የማናቅ ሚዲያ ላይ ብቻ የሚያውቁ ከሚዲያ ላይ ብቻ ቪዲዮ አይተው ተረተው ሩታን ፈታ ሄርሜላን አግባ የሚሉ አሉ አይደል እንዴ? በማያገባቸው እንደ እርጎ ዝንብ ጥልቅ ብለው የሚገቡ ማለት ነው። ጋይስ የሰው ትዳር እኮ መምራትም አትችሉም፣ ማፍረስም አትችሉም፣ ማቅናትም አትችሉም። የራሳችሁ ትዳር ከሆነ ግን ማፍረስም ማቅናትም ማሳመርም ትችላላችሁ። የሰው ትዳር ግን ልናሳምርም የሰው ቤት ልናሳምርም አንችልም በተአምር። ቡዜ እንግዲህ ምን እያለች ነበረ? እሱም ነፍ ጊዜ ጥፋት አጥፍተዋል። አንቺም ጋ ጥፋት ሲኖርብሽ እዚህ ጋር ስህተተኛ ነሽ ማለት ግዴታዬ ነው አለች ማለት ግዴታሽ ነው። ነገር ግን አንቺ ምንድን ነው ያደረግሽው? ሄድሽና ሄርሜላ ጋር ተንከባከቢው አልሻት ማለት ነው። ተንከባከቢው እኮ ነው ያልሻት። እሺ እና ተንከባከቢው ማለት ነው ሩታ ጋር መጥሽ የምታደርጊው ድርጊት አንድ ነው እንዴ? ልትቆጫት? አሁን ልትቆጫት ይገባል። እህትሽ ናት። የወንድምሽ ሚስት ማለት እህትሽ ናት። አለቀ። የወንድምሽ ልጅ ነው አቅፋ የምትኖረው ሴት ማለት ነው። ስለዚህ ጥፋት ሲኖርባት ጥፋቷ አትንገሪያት አይደለም እንኳን መቆጣት ይቅርና መምታትም ትችያለሽ። ምክንያቱም እህትሽ ስለሆነች ማለት ነው። ነገር ግን አንቺ ምንድነው ያደረግሽው? በተዘዋዋሪ ማስታረቅ ሳይሆን ሩታ ቪዲዮ አይቀረጽም እንደዚህ አይደረግም ሳይሆን ያልሻት ሄደሽና ወንድሜን አደራ እንዳይጎዳ ወንድሜን ተንከባከቢው ሹሃዲ እንዴ! እንኳን የወለዱ የተጋቡ ራሱ እኮ አይመስሉም ነበረ በአንቺ ንግግር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ላይ ዳና ናቸው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ውድ ቤተሰቦች ላይክ እያደረጋችሁልኝ ማለት ነው። የአብርሃም ወንድም እንግዲህ ትዳር ላይ መኖርን ከቻሉ ይኑሩ፣ ልጃቸውም በሰላም ማሳደግ ይችላሉ እና በባልና በሚስት መሀል አይገባም። ለምን ገባሽ? እንደዚህ ማለት አልነበረብሽም። ምን አልኩኝ ትላለች ቡዜ ደግሞ እዚህ ጋር ምን አልኩኝ? እኔ ምን አደረኩኝ? ሩታ አጥፍታለች አላችሁ አደላ? እኔ እኮ አሁን አጥፍታለች የሚባለው ጥፋቱ የቱ ጋ ነው ጋይዝ? አልታየኝም እኮ እኔ እውነት አልታየኝም። እኔ ጥፋት ካለባት ሩታ መቼም ልደብቅለት አልችልም፣ እነግራታለሁ። ነገር ግን የቱ ጋ ነው ጥፋቱ? ቪዲዮ ቀረጸች የተባለው እኔ ብሞት አላምንም አልኳችሁ እኮ ብሞት ማለት ነው እንዴ። አንዲት ሴት የባልዋን ገላ ቀረጸችና ለሌላ ሰው አሳልፋ ሰጠች። እውነታችሁን ነው? ማን ነው ይሄ በዚህ ሰሞን በዚህ ሰዓት ጅልና ጅላጅል ጅላንፎ ያለው ማለት ነው? እንኳን የተማረ እንኳን ሚዲያ ላይ ቪዲዮ የሚሰራ ሰው ይቅርና ህፃናቶች ራሱ እንደዚህ ጃሂሉ ራሱ ጅላጅል የሆነው ምንም የማያውቀው ፋራው ራሱ ቪዲዮ ቀርጾ ለሌላ ሰው አያሳይም። ተግባባል? አያሳይም። ስለዚህ ሩታ የባሏን ገላ ለዳኒ ሰጠችው፣ የባሏን ገላ ቀረጸችና ለሌላ ሰው አሳየችው። እውነታችሁን ነው? ፋራ እንመስላችኋለን? እንደኛ ስታዩ እሱ ነው ጥፋቱ የሚባለው። እሱ እኮ በንግግር እንጂ በተግባር የተደረገ ነገር አይደለም። ማለቴ ሩታ ተባለች እንጂ ይሄ ነገር ድርጊት አደረገችው አጠፋች ተባለ እንጂ ቀርጻ አሳዩን። በቃ የተቀረጸው እንድናምናችሁ ከፈለጋችሁ አሳዩን። ምን ችግር አለው? የሆነ ቦታው ሸፍኑና አሳዩን። አለቀ። ይሄ ነው የምንፈልገው። ከዛ እናምናለን። ሩታም እዚህ ጋር ስህተት አለብሽ ለምን አጠፋሽ ብለን ልንናገራት እንችላለን፣ ልንነቅፋት እንችላለን እንጂ ሩታ ደግሞ እንባና እንቅ እያደረጋት ነው ያለው ማለት ነው። አንቺ ልጅ ሁሌም እንባ እንቅ እንዳያደርግሽ አንድ ሁለተኛ ደግሞ ከዚህ ርዕስ ውጪ፣ እውነት ውጪ። በቃ እንደዚህ ራስሽን ቆፍጠና አድርገሽ ኑሪ እና ቡዜም ደግሞ መቆጣት ትችያለሽ፣ እህትሽ ናት። እንኳን መቆጣት ይቅርና መማታትም ትችያለሽ። ነገር ግን እሷ ጋር ሄርሜላ ጋር ሄደሽ ለምንድነው ተንከባከቢ ያልሻት? አለቀ። እና ለምንድነው አደራ ያልሻት? ምንድነው እንትንሽን ወንድምሽ እኮ ነው አይደለ? እኔ ወንድሜ ለምሳሌ በቡዜ ቦታ ላደርገው፣ ወንድሜ ከሚስቱ ጋር ተጣላ እንበል። እሺ ወስጄ ለሌላ ሰው ሴት አደራ ወንድሜን ተንከባከቢልኝ ልላት፣ በዛ ላይ እዚህ ጋር ልጅ ተወልዶ፣ ኧረ እውነትሽን ነው እንዴ? አንቄ መንቅሬ ነው እሷ ጋር አምጥቼ የሚጨምረው እንጂ እዛ ጋር ሄደ ከሌላ ሰው ጋር ሄደ ሆን አልለውም። አደራም አይደለም። የምን አደራ ነው? ምኑ ናት? ምንም አይደለችም እኮ ሚስቱ ናት። የሰማና ሚስቱ ናት። የልጁ እናት ናት። አይደለችም። ማንም የመጣች ተራ ሴት ወንድሜን ለማንም ሴት አደራ ብዬ ልሰጥ አልችልም ከሚስቱ ውጭ። ለሚስቱ ምናልባት አደራ ልል እችላለሁ። ሲጀመር ለሚስቱም አይደለም። ባልና ሚስት በደንብ ይተዋወቃሉ። የምን አደራ ነው እንዴ? ለሚስትም አደራ አይሰጣትም። ታውቃለች በደንብ አድርጋ ባሏ እንዴት አድርጋ መያዝ እንደመያዝ ምንድን ነው ባል እንዴት እንደሚያዝ ጠንቅቃ ታውቃለች። የትኛውም ሴት ጅል ካልሆነች ማለት ነው።
እንዴ ነችና ትቀልዳላችሁ እንዴ? እና ለማንኛውም ውድ ቤተሰቦቼ እንግዲህ ማታም ሲጃጃሉ ነበር አብርሃምና ማናት ሄርሜላ። ቀጥሎ ደግሞ በዚህም ረብሻ ነው የመጣው። እኔ ያላልኳችሁም የሆነ ሰው ቻናል ዝቅ ሲል እይታው ዝቅ ሲል ሩታን ትመጣለች ብዬ ተናግሬያለሁ እኮ ውድ ቤተሰቦቼ። እኔ አልናገር፣ እውነት እኔ አልናገር እላችኋለሁ። ሄርሜላና አብርሃም ብቻቸው ሲመጡ እይታ የለም። አዎ የለም፣ እየመረረሽ ዋጭው እንዴ ነችና እውነትን ተናግሮ በመሸበት ማደር አሉ። እኔ በዚህ ጾም ውሸት ልናገር እንዴ? እሷ ስትመጣ ኦቨር ይወጣል። ኦቨር ሩታ ስትመጣ አለቀ። ምክንያቱም የሩታ ደጋፊም ስለሚሄዱ ሁሉም። ግን አብርሃም ከሌላ ሴት ጋር ሲመጣ ግማሹ ይሄዳል፣ ግማሹ አይሄድም። ለዛ ይመስለኛል ኦቨር ነው የሚወጣው። ሩታ ደግሞ ተፈላጊ ናት ሁሌ ማለት ነው። ሁላችሁም ትፈልጓታላችሁ። እሷ ከሌለች እሷ አንድ ቀን ለቪዲዮ ካልቀረበችላችሁ ማለት ነው ቪዲዮ እንደማትሰራው አስረግጬ ነው የምነግራችሁ። ወንድ ከሆናችሁ አድርጉት። ሩታ አንትታችሁ ኑና ተላላጡበት። አንድ አብርሃም ደግሞ ለሄርሜላ ቀለበት ያደርግላት። ሁለት በቃ እዚህ ጋር አሁን ሱሪ በቃ ሱሪ በቀበቶ የለበሰው አሁን ነው እንላለን። ቀለበት ካደረገላት ለሄርሜላ ማለት ነው አስደርጉላት። ትላንትና ስትንጫጩ ነበራችሁ አይደለ? ኮሜንት ስር ምንድነው ቲክቶክ ሰፈር ከምትንጫጩ ቀለበት አስደርጉላት። በጎች ከዚህ ቤት ውጡ፣ የተቃጠለ ነገር እየሸተተኝ ነው ከምትሉ እውነቴ ነው የምላችሁ ቀለበት አስደርጉላት ማለት ነው። እውነት የሚቃጠላል እንዴ? በዝሙት እንዴ ዝሙት በማስፋፋት አብርሃምና ሄርሜላ ይጋባሉ ብለሽ ነው የምታስቢው አዳሚ ማለት ነው። እንደው ዩቱበሮቹ ራሱ ማለት ነው እንደው ከኛ የባሱ ስንትና ስንት ሰብስክራይብ የያዙ ሰዎች አሉ። ይችላችሁ እውነት ጠንቅቃችሁ እያወቃችሁ መጃጃላችሁ ሩታ ላይ የምትፈርዱ ማለት ሩታ ተሸውዳለች። ሩታ ከዚህ በፊት ተሳስታለች። አሁን የታችኛው አፍ ነክሳ የላይኛው አፍ ብትነክስ እንኳን አብራ አታገኘውም። እውነታችን ነው እንዴ? ጠንቅቃችሁ አታውቁም እንደሚደረገው ድርጊት? ኧረ እባክህ። ለማንኛውም ችግር የለውም። ሩታ እንግዲህ እምባ እያነቃት እውነት ለመናገር አንድ በአንድ ነው የተቀየርሽብኝ ያለቻት ማለት ነው ለቡዜ። አዎ እኔም ቀይር ነው ያለችብኝ። እውነቴ ነው የምላችሁ። በራቆት ቪዲዮ አስፈራርታ ለግሏ ልታደርገው ነው ምናምን ስትል ነበረ። ቡዜ ተቀይራለች። የተቀየረችበት ብዙ ቪዲዮ ተሰርታለች፣ ራሷም ሰርታለች። እሱ ላይ ቪዲዮ የራቆት ቪዲዮ ይዛ ልታስፈራራው ነው ወይ ይሄ እኮ ብልግናሽ ነው የሚያሳየው ስትላት ነበር። የራቆት ቪዲዮ ይዘሽ የግልሽ ልታደርጊው አትቺም፣ በዚህ አስፈራርተሽ የራስሽ ልታደርጊው አትቺም ስትላት ነበረ ማለት ነው። እኔ ደግሞ ሴትነቴን ይዘኛል ጋይስ፣ ህሌናም የሚባል ነገር አለ። ለምን ይሄ ትባላለች እቺ ልጅ? በቃ በማይመጣና በማይባል ነገር እኮ ነው የመጡባት። ለምን የራቆት ቪዲዮ እንደማትይዝ እርግጠኛ ነኝ። አንድ የትኛውም ሴት የማታደርገው ነገር ነው። ዛሬ ህፃን ልጅ ራሱ አያደርገውም። ከያዘባችሁ ሸረኛ ባል መጥፎ ባል ካገባችሁ ምናልባት ባሎቻችሁ ነው ባላችሁ ነው የሚባለው እሱ ከያዘባችሁ ኦኬ እንጂ ሴት ልጅ በአሁኑ ሰዓት ራቆት ቪዲዮ ትይዛለች እንዴ? ሴት ልጅ የፈለገ ቢሆን ማለት ክፉ ብትሆን እንኳን የራቆት ቪዲዮ አትይዝም። አስረግጬ ነው የምነግራችሁ። ወንድ ልጅ ሊይዝ ይችላል። ይህንን አምናችሁ ተቀበሉ። ስንቶቻቸው የራቆት ቪዲዮ ቀረጸኝ ባሌ። አሁን እኔ ሄርሜላ እንዳትነፋረቅ ይመታሽ ማለት ነው። ዘጠጠሉ እንደው ባህል የሚያደርገው ድርጊት አይደለም የምታደርጉት። ለማንኛውም ሩታ አይዞሽ የኔ ውድ ነገር፣ የኔ ሸንቀጣ፣ የኔ ቁፍጣኒት። እንደዚህ ስትባል ደግሞ አትወዱም። ምንም ማድረግ አይቻልም። ያው እውነታው ይሄ ነው። አይዟችሁ። እኛን እንኳን ችግር የለብንም። ሰላም ሁኑልኝ።